ጤና ይስጥልን የገበያ ሚዲያ ተከታታዮቻችን የየካቲት 15 ቀን 2018 ዓ.ም ዕለታዊውን ዜናዎቻችንን ይዘንላችሁ ቀርበናል። ከዜናዎቻችን ጋር አብራችሁን እንድትቆዩ እንጋብዛችኋለን። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሬ ተመንም አካተናል። በቅድሚያም አርዕስቶችን። የዶላር መሸጫ ዋጋ ቅናሽ ማሳየቱ ተሰማ። ይሁን እንጂ ብሔራዊ ባንክ ያቀረበው በርካታ ሚሊዮን ዶላር ሙሉ በሙሉ ገዢ አለማግኘቱ ያልተጠበቀና ከፍተኛውን የምንዛሬ የዋጋ ጭማሪ የገታ ክስተት ሆኗል የምናቀርብላችሁ ይሆናል። በጠቅላይ ሚኒስትር ዶክተር አብይ አህመድ የተመረቀው የተፈጥሮ ፈሳሽ ጋዝ በቅርቡ በማደያዎች መከፋፈል ሊጀምር መሆኑ ተሰምቷል። ለመሆኑ የተፈጥሮ ጋዝ የትኞቹ አካባቢዎች ላይ መከፋፈል ይጀምራል? በዝርዝር ይዘነዋል። አዲሱ የከተሞች የነዳጅ ውጤቶች የገበያ ድርሻ ቀመር ይፋ ሆኗል። ከዚህ ጋር ተያይዞም አዲስ አበባን ጨምሮ የሌሎች ከተሞችን ድርሻ የምንነግራችሁ ይሆናል። በመዲናዋ ከ2 ቶን በላይ የሆኑ የጭነት ተሽከርካሪዎችና ሞተር ሳይክሎች እንዳይጓዙ የተከለከለበት መንገድ ይፋ ተደርጓል። ይህም በሞተረኞች ዘንድ ቅሬታን ቀስቅሷል። በዝርዝር እናጋራችኋለን። ከውጪ የጦርነት ዝግጅቶች በተካረሩበት በአሁኑ ሰዓት ኢራን በሊባኖስ የሚገኘውን የሄዝቦላ ቡድን ሙሉ ቁጥጥር መውሰዷ ተሰምቷል። በሌላ በኩል ኢራን ለአውሮፓ ህብረት አባል ሀገራት የሰጠችውን ማስጠንቀቂያ የምናደርሳችሁ ይሆናል። የተወደዳችሁ ተከታታዮቻችን ከዜና ዘገባችን ጋር አብራችሁን እንድትቆዩ እንጋብዛችኋለን። በዝርዝር ወደምንመለከታችሁ እናልፋለን። በቀጣይ የትን ገንባለው ስንል ከቃል በላይ በተግባር መገለጥን ጭምር ስለምናውቅበት ነው። የደንበኞችን ፍላጎትና ምርጫ ናቸው በተባሉ ስፍራዎች በሙሉ እንገኛለን። እነሆ የምስራች! አሁንም በአዲስ ስፍራ ብቅ ብለናል። ቴምር ፕሮፐርቲስ የአፍሪካ ዲፕሎማሲ በሚቀመርበት ሰፋፊ ኢንቨስትመንትና ግንባታዎች እየተከናወኑበት በሚገኘው ቡልጋሪያ የሚገኘውን አዲሱን ሳይታችንን እናስተዋውቃችሁ። ባለ 1 መኝታ ከ4.8 ሚሊዮን ብር ጀምሮ እንዲሁም ባለ 2 እና ባለ 3 መኝታ ቤቶችን በተለያየ የካሬ አማራጭ ከ15 እስከ 30 በመቶ እውነተኛ ቅናሽ ለሽያጭ አቅርበናል። ምርጫችን ለቢሮና ለሱቅ የሚሆኑ አፓርትመንቶች ናቸው ካሉም ቢሮ በኪራይ ዋጋ እየሸጥን እንገኛለን። 0990 00 1212 እናንተን የምናማክርበት ስልካችን ነው። ሃሎ ይበሉን። ቴምር ፕሮፐርቲስ። በጠቅላይ ሚኒስትር ዶክተር አብይ አህመድ የተመረቀው የተፈጥሮ ፈሳሽ ጋዝ በቅርቡ በማደያዎች መከፋፈል ሊጀምር መሆኑ ተሰማ። በሶማሌ ክልል መስከረም 22 ቀን 2018 ዓ.ም በጠቅላይ ሚኒስትር ዶክተር አብይ አህመድ የተመረቀው ካሉብ የተፈጥሮ ፈሳሽ ጋዝ በቅርቡ በ3 ማደያዎች መቅረብ እንደሚጀምር የነዳጅና ኢነርጂ ባለስልጣን አስታውቀዋል። መንግስት የነዳጅ አቅርቦት ፍላጎትና አቅርቦት አለመጣጣም ችግር ለመፍታት ከያዛቸው ተግባራት መካከል የተፈጥሮ ፈሳሽ ጋዝ ማምረት አንዱ ነው ያሉት የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት በሶማሌ ክልል ካሉብ በሚወጣውን ጋዝ ማከፋፈል የሚያስችሉ 3 ማደያዎች በግል ኩባንያዎች እየተገነቡ መሆናቸውንና አፈጻጸማቸው ወደ መጨረሻው ምዕራፍ ላይ መድረሱን ተናግረዋል። ፈሳሽ የተፈጥሮ ጋዝ ፕሮጀክት እየመራ የሚገኘው የቻይና የነዳጅ ፍለጋ ድርጅት ሆሊ ጎልደን ኮንከርድ ግሩፕ ከአንድ ኩባንያ ጋር በመጣመር በአዲስ አበባ ከተማ ቃሊቲ አካባቢ ያቋቋመው አንደኛው ማደያ ሲሆን ቀሪዎቹ ደግሞ በአዳማና በድሬዳዋ ከተሞች እየተገነቡ መሆናቸውን ገልጸዋል። የተፈጥሮ ጋዝ ማደያዎችን በመገንባት ምን ያህል ገንዘብ ኢንቨስት ተደርጓል የሚለውን ከመግለጽ የተቆጠቡት ዋና ዳይሬክተሩ የ3ቱ ማደያዎች ግንባታ የመሬት ላይ ስራ ማለቁንና ቀጣዩ ተግባር ወደ ጅቡቲ እየገቡ ያሉትን የተፈጥሮ ጋዝ ታንከሮች በሚቀጥሉት 5 ቀናት ውስጥ ወደ ሀገር ውስጥ ማስገባትና መትከል እንደሚሆን አስረድተዋል። ከዚያም በአመት 111 ሚሊዮን ሊትር ማምረት ከሚያስችለው የካሉብ ፈሳሽ የተፈጥሮ ጋዝ ፕሮጀክት በመጀመሪያው ዙር በሚቀጥለው 1 ወር ውስጥ ወይም ከዚያ ባጠረ ጊዜ ውስጥ ማከፋፈል እንደሚጀመር ጠቁመዋል። የስርጭት ሙከራው በአዲስ አበባ የህዝብ ትራንስፖርት በሚሰጡ የከተማ አውቶቡሶች፣ በግል ኢንቨስትመንት ወደ ሀገር በገቡ ወይም በሚገቡ ትልልቅ ተሽከርካሪዎች እንዲሁም ሴራሚክ በሚያመርት አንድ ኩባንያ እንደሚጀመር ተናግረዋል። አያይዘውም ሂደቱ እስካሁን የዘገየው የተመረተውን ጋዝ የሚጠቀም ተሽከርካሪ ባለመዘጋጀቱ ምክንያት መሆኑንም ጠቅሰዋል ሲል የዘገበው ሪፖርተር ጋዜጣ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የካሉብ ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ምዕራፍ መስከረም 22 ቀን 2018 ዓ.ም ሲመረቅ ባስተላለፉት መልእክት ፕሮጀክቱ የጋዝ ማምረቻ ብቻ ሳይሆን ማዳበሪያ ለማምረት ወሳኝ የሆነውን ግብዓት በማቅረብ የምግብ ሉዓላዊነትን ለማረጋገጥ እየተደረገ ላለው ጥረት የማዕዘን ድንጋይ ሆኖ ያገለግላል ማለታቸው የሚታወስ ሲሆን ለኃይል ማመንጫና ለክሪፕቶ ማይኒንግ ስራዎች አስፈላጊ የሆኑ ግብዓቶችን እንደሚያቀርብም መግለጻቸው አይዘነጋም።
መንገዶች ለሞተር ሳይክል መከልከላቸውን ተከትሎ ወጣት ሞተረኞች ቅሬታ አቀረቡ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ከቦሌ ብራስ ኤድና ሞል ኡራኤል ወይም የቪአይፒ ኮሪደር መንገድ ከዛሬ እሁድ የካቲት 15 ቀን 2018 ዓ.ም ጀምሮ ከ2 ቶን በላይ ለሆኑ የጭነት ተሽከርካሪዎችና ሞተር ሳይክሎች የተከለከለ መሆኑን አሳውቋል። ይህም ክልከላ ተከትሎ የሞተር ብስክሌት በማሽከርከር የተለያዩ ህጋዊ አገልግሎቶችን በመስጠት የዕለት ጉርሳቸውን የሚፈልጉና ቤተሰብ አስተዳዳሪ የሆኑ ወጣት ሞተረኞች ቅሬታቸውን አሰምተዋል። ወጣት ሞተረኞቹ በቅሬታቸው ከቅርብ ጊዜ ወዲህ በከተማ በሚገኙ በርካታ ዋና ዋና መንገዶች ላይ የሞተር ብስክሌትን ጉዞ የሚከለክሉ የትራፊክ ምልክቶች እየተተከሉ እንደሚገኙ ገልጸው ባለስልጣን መስሪያ ቤቱ የትራፊክ ደህንነትን ለማስጠበቅ መጨናነቅና አደጋን ለመቀነስ የሚያደርገውን ጥረት እንገነዘባለን፣ እንደ ዜጋም እንደግፋለን ያሉ ሲሆን እኛ ግን ህጋዊ ስራ ሰርተን እንዳንኖር አድርጎናል ሲሉ ተናግረዋል። ቅሬታ አቅራቢዎቹ አያይዘውም የዕለት ገቢያችን በመቋረጡ ምክንያት እኛም ሆነን በእኛ ስር የሚተዳደሩ ቤተሰቦቻችን ለከፋ የኢኮኖሚና ማህበራዊ ችግር እንደምንጋለጥ እሙን ነው ሲሉ አስረድተዋል። በተጨማሪም ሰርተን ለማደር ፈተና ገጥሞናል ያሉ ሲሆን የህልውና አደጋም ተደቅኖብናል። ባለስልጣን መስሪያ ቤቱ ችግሩን ተረድቶ መፍትሄው ክልከላው የብዙዎችን ኑሮ በማይነካ መልኩ ዳግም እንዲታይ እንጠይቃለን ብለዋል። ባለስልጣኑ ባወጣው መመሪያ መሰረት ክልከላው የሚተገበረው ከቦሌ ብራስ ኤድና ሞል ኡራኤል በሚዘልቀው የቪአይፒ የኮሪደር መንገድ ላይ ሲሆን በዚህ መስመር ላይ ከዛሬ ጀምሮ ከ2 ቶን በላይ የሆኑ የጭነት ተሽከርካሪዎችና ማንኛውም አይነት ሞተር ሳይክሎች እንዳይጓዙ ተከልክለዋል። የዶላር የመሸጫ ዋጋ ቅናሽ ቢያሳይም ብሔራዊ ባንክ ያቀረበው በርካታ ሚሊዮን ዶላር ሙሉ በሙሉ ገዢ አለማግኘቱ ተሰማ። የኢትዮጵያ ብሔራዊ ባንክ ትላንት የካቲት 14 ቀን 2018 ዓ.ም ባካሄደው ልዩ የውጭ ምንዛሬ ጨረታ የ1 አሜሪካን ዶላር አማካይ የመሸጫ ዋጋ ካለፈው ሳምንት የ1.21 በመቶ ቅናሽ በማሳየት ወደ 153 ብር መውረዱን አስታውቋል። ባንኩ ለዚህ ልዩ ጨረታ እጅግ ከፍተኛ የሆነ 500 ሚሊዮን ዶላር ለገበያ ያቀረበ ቢሆንም የንግድ ባንኮች የጠየቁት መጠን ግን ከቀረበው በታች ሆኖ በመመዝገቡ ባለፉት ሳምንታት በገበያው ላይ ይታይ የነበረውን ከፍተኛ የምንዛሪ ፍላጎትና የዋጋ ጭማሪ የገታ ክስተት ሆኗል። በትናንቱ ልዩ ጨረታ ላይ በአጠቃላይ 30 ባንኮች የተሳተፉ ሲሆን የቀረበው የፍላጎት መጠን 455.29 ሚሊዮን ዶላር ሆኖ ተመዝግቧል። ይህም ብሔራዊ ባንክ ካቀረበው 500 ሚሊዮን ዶላር ውስጥ 91.1 በመቶ ብቻ ገዢ ማግኘቱን የሚያሳይ ሲሆን ቀሪው 44.71 ሚሊዮን ዶላር ወይም 8.9 በመቶ ሳይሸጥ መቅረቱን ያመላክታል። በጨረታው የተሳተፉ ሁሉም 30 ባንኮች የጠየቁትን የውጭ ምንዛሬ ሙሉ በሙሉ ማግኘት የቻሉ ሲሆን ይህም ካለፈው ማክሰኞ የካቲት 10 ቀን 2018 ዓ.ም ጨረታ ጋር ሲነጻጸር ከፍተኛ ልዩነት አለው ተብሏል። የትናንቱ የጨረታ ውጤት ካለፈው ሳምንት መደበኛ ጨረታ ጋር ሲነጻጸር በዋጋ ረገድም መጠነኛ መረጋጋት የታየበት ሲሆን ባለፈው ማክሰኞ በተካሄደው 18ኛ ዙር ጨረታ ከፍተኛ የመግዣ ዋጋ 155 ብር የነበረ ሲሆን በትናንትናው ዕለት ግን ወደ 154 ብር ዝቅ ብለዋል። ይሄም የምንዛሬ ገበያው ካለፈው ጥር 26 ቀን 2018 ዓ.ም ጀምሮ ሲያሳይ የነበረውን ቀጣይነት ያለው የዋጋ ጭማሪ የሰበረ ሲሆን ባንኩ በቀጣይም በወጣው መርሃ ግብር መሰረት መሰል የውጭ ምንዛሬ ጨረታዎችን ማካሄዱን እንደሚቀጥል በመግለጫው አረጋግጧል። አዲሱ የከተሞች የነዳጅ ውጤቶች የገበያ ድርሻ ቀመር ይፋ ሆነ። የኢትዮጵያ ነዳጅና ኢነርጂ ባለስልጣን በመላው ሀገሪቱ ከሚሰራጨው የነዳጅ ምርት ውስጥ አዲስ አበባ 22 በመቶ የቤንዚንና 42 በመቶ የነጭ ናፍጣ ድርሻ እንዲኖራት የሚደነግገው አዲስ የገበያ ድርሻ ቀመር ከየካቲት 11 ቀን 2018 ዓ.ም ጀምሮ ተግባራዊ መደረጉን አስታውቀዋል። በዚህም በሀገሪቱ በቀን ከሚቀርበው ከ9 እስከ 10 ሚሊዮን ሊትር ነዳጅ ውስጥ አዲስ አበባ ከፍተኛውን ድርሻ እንድታገኝ የተደረገ ሲሆን ይህም የከተማዋን የኢኮኖሚ እንቅስቃሴና የህዝብ ብዛት ከግምት ውስጥ ያስገባ ነው ተብሏል። በድልድሉ መሰረት በአንድ ምድብ ላይ የተደለደሉ ከተሞች ተመሳሳይ መጠን ያለው ነዳጅ እንዲቀርብላቸው ታስቦ የነበረ ሲሆን ከዚህ በኋላ በሰፊ በተደረጉ ውይይቶች ድልድሉ ማሻሻያ ተደርጎበት ከተሞች የኢኮኖሚ አቅማቸው ታይቶ ከዚህ በፊት ይቀርብላቸው ከነበረው የነዳጅ ውጤቶች የተሻለ ድርሻ የሚያገኙበት አዲስ ድልድል መሰራቱ ተነግሯል። በሀገር አቀፍ ደረጃ የተመረጡ 44 ከተሞች በቀን ከሚቀርበው ነዳጅ 32 በመቶ
በመቶውን እንዲያገኙ የተወሰነ ሲሆን ለቀሪዎቹ ከተሞች ደግሞ 30 በመቶ ድርሻ ተመድቧል። አዲሱ የድርሻ ቀመር የነዳጅ አከፋፋይ ኩባንያዎች ያላቸውን የማደያ ብዛት፣ ነዳጅ የመያዝ አቅምና ያላቸውን የነዳጅ ማቅረቢያ መሳሪያ ወይም ዲስፔንሰር ብዛት መሰረት ያደረገ ሲሆን ቀደም ሲል አዲስ አበባና የሸገር ከተሞች በኩል ምድብ ታይተው የነበረ ቢሆንም በውይይት በዳበረው አዲሱ አሰራር ግን ከተሞች እንደየኢኮኖሚ አቅማቸው የተለያየ ድርሻ የሚያገኙበት አግባብ ተመቻችቷል። በዚህም መሰረት በእነዚህ ከተማዎች የሚገኙ ማደያዎች በወር 822 ቦቴ ቤንዚንና 1320 ቦቴ ነጭ ናፍጣ እንዲያገኙ ታስቦ የነበረ ሲሆን በአዲስ መልክ የተከለሰው የነዳጅ አከፋፋይ የገበያ ድርሻ ግን ይህን የሚቀይር ይሆናል ተብሏል። ባህር ዳርና ጎንደርን ጨምሮ ሌሎች በምድብ 2 የተደለደሉ 9 ከተሞች 15 በመቶ ቤንዚን፣ 13.8 በመቶ ደግሞ ነጭ ናፍጣ እንዲከፋፈሉ የሚያደርገውን አካሄድ በተመሳሳይ ያስቀረዋል። ባለስልጣኑ እንዳመላከተው ይህ አዲስ የገበያ ድርሻ ድልድል ነዳጅ ፍትሐዊ በሆነ መንገድ ለህብረተሰቡ ተደራሽ እንዲሆን ከማድረጉም ባለፈ በዘርፉ የሚስተዋለውን ህገወጥ የነዳጅ ዝውውር ያስቀራል ተብሎ የሚታመን ሲሆን አሰራሩ የኮታ አካባቢዎችን ሳይጨምር ከኮታው ውጭ ያሉ ማደያዎችንና ቀጥታ ተጠቃሚ ድርጅቶችን ታሳቢ ያደረገ ነው። የኢትዮጵያ አየር መንገድ ስምምነት ባለመፈረሙ ምክንያት በርካታ ጉዳት እንደደረሰበት አስታወቀ። የኢትዮጵያ አየር መንገድ ከአየር መንገድ ግሩፕ ቀዳማዊ መሰረታዊ የሰራተኛ ማህበር ጋር በተገቢው ጊዜ ተወያይቶ ባለመፈራረሙ ምክንያት በርካታ ጉዳት እንደደረሰበት ያስታወቀ ሲሆን ይህም ለብዙ ግጭቶችና አለመግባባቶች ምክንያት እንደነበርና በርካታ ጉዳት ማስከተሉንም የአየር መንገዱ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። የኢትዮጵያ አየር መንገድ ግሩፕና የኢትዮጵያ አየር መንገድ ግሩፕ ቀዳማዊ መሰረታዊ የሰራተኛ ማህበር ላለፉት 10 ዓመታት ተቋርጦ የነበረውንና 11ኛውን የህብረት ስምምነት የካቲት 13 ቀን 2018 ዓ.ም በተፈራረሙበት ወቅት አንድ የህብረት ስምምነት በተለምዶ በስራ ላይ የሚውለው ለ3 ዓመታት ብቻ በመሆኑ አየር መንገዱና ማህበሩ ሲጠቀምበት የኖረው ስምምነት ጊዜው ካለፈ 10 ዓመታት ያህል እንደተቆጠሩ ተገልጿል። ይህም በርካታ ጉዳት በድርጅቱ ላይ አድርሷል ያሉት ዋና ስራ አስፈጻሚው በጊዜው ማህበሩና ድርጅቱ ተወያይተንና ተደራድረን ተገቢውን ስምምነት ባለመፈረማችን በተቋሙ ውስጥ የኢንዱስትሪ ሰላም ለታጣባቸው ወቅቶች ትልቅ ምክንያት ነበር በማለት ስምምነቱን ለመፈጸም ለ3 ዓመት ድርድር ሲካሄድ መቆየቱንም አክለው ተናግረዋል። አዲሱ 11ኛው የህብረት ስምምነት በአየር መንገዱ አስተዳደርና በሰራተኞች መካከል ግልጽ የሆነ መብትና ግዴታን በማስቀመጥ መልካም የስራ አካባቢን በመፍጠር ለድርጅቱ ውጤታማነት ትልቅ አስተዋጽኦ ይኖረዋል የተባለ ሲሆን በፊርማ ስነስርዓቱ ላይ የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ አቶ ብሩክ ታዬ፣ የስራና ክህሎት ሚኒስቴር አማካሪ ሚኒስትር ነቢያት መሐመድ፣ የስራና ክህሎት ሚኒስቴር ሚኒስትር ደኤታ አቶ ዳንኤል ተሬሳ እንዲሁም ሌሎች እንግዶች መገኘታቸውም ነው የተነገረው። አዋሽ ባንክ ለደንበኞቹ በሚያቀርበው ብድርና የዲጂታል ባንኪንግ አገልግሎት ላይ የ5 በመቶ ክፍያ መጨመሩን አስታወቀ። አዋሽ ባንክ ከየካቲት 1 ቀን 2018 ዓ.ም ጀምሮ ከሚሰጠው ማንኛውም አይነት መደበኛ ብድር ላይ የሚሰጠውን የብድር መጠን 1 በመቶ እንዲሁም በሁሉም የባንኩ የዲጂታል ባንኪንግ አገልግሎት ተጠቃሚ ደንበኞች ከሚከፍሉት የአገልግሎት ክፍያ ላይ 5 በመቶ እየተጨመረ ክፍያ እንደሚሰበሰብ አስታውቋል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን በተጻፈ ደብዳቤ የካቲት 1 ቀን 2018 ዓ.ም ጀምሮ በሚፈጸሙ ግብይቶች በደንብ ቁጥር 576/2018 ላይ በተጠቀሰው የማስከፊያ ስሌት መሰረት ከደንበኞች ላይ ክፍያዎችን በመሰብሰብ በብሔራዊ ባንክ በተያዘው የኢትዮጵያ አደጋ ስጋትና ምላሽ ፈንድ ጽሕፈት ቤት ሂሳብ ገቢ እንዲያደርጉ ለሁሉም ባንኮች ማሳሰቢያ በሰጠው መሰረት ባንኩ ይህንን ተፈጻሚ እንደሚያደርግ ነው ያስታወቀው። በዚህ መመሪያ መሰረት ለዲጂታል ባንኪንግ አገልግሎት በሚከፈለው የአገልግሎት ክፍያ ላይ 5 በመቶ ተጨማሪ ክፍያ እንዲሁም ማንኛውም አይነት መደበኛ ብድር ላይ የሚሰጠውን የብድር መጠን 1 በመቶ ተጨማሪ ክፍያ ማድረጉን ባንኩ አስታውቋል።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለቱ ዜናዎቻችንን በመከታተል ላይ ትገኛላችሁ። አሁን ደግሞ ከውጭ ምንጭ ወዳገኘነው ዜናችን እንሸጋገራለን። የጦርነት ዝግጅቶች በተካረሩበት በአሁኑ ሰዓት ኢራን በሊባኖስ የሚገኘውን የሄዝቦላ ቡድን ሙሉ ቁጥጥር መውሰዷ ተነገረ። ኢራን ከአሜሪካና ከእስራኤል ጋር ሊቀሰቀስባት የሚችለውን ጦርነት ተከትሎ የኢራን አብዮታዊ ዘበኛ የሊባኖሱን ታጣቂ ቡድን ሄዝቦላህን ወታደራዊ አመራር ሙሉ ቁጥጥር መውሰዷ ተሰምተዋል። የአልአረቢያ የዜና ምንጭ ለቡድኑ ቅርብ የሆኑ ወገኖችን ጠቅሶ እንደዘገበው የኢራን አብዮታዊ ዘበኛ መኮንኖች የሄዝቦላህን ወታደራዊ አቅም ዳግም የመገንባትና የመምራት ስራ የተረከቡ ሲሆን ከኢራን በቅርቡ ወደ ሊባኖስ የገቡት እነዚህ መኮንኖች በሀገሪቱ ለሚገኙ የሄዝቦላ ተዋጊዎች ቀጥተኛ መመሪያና ስልጠና እየሰጡ ይገኛሉ። በሌላ በኩል ኢራን የአውሮፓ ህብረት አባል ሀገራት የባህርና የአየር ኃይሎችን በሽብርተኝነት እንደምትፈርጅ በማስጠንቀቅ አዲስ ዲፕሎማሲያዊ ፍጥጫ ውስጥ ገብታለች። የአውሮፓ ህብረት የአብዮታዊ ዘበኛ በሽብርተኝነት ለመፈረጅ መወሰኑን ተከትሎ የኢራን ውጭ ጉዳይ ሚኒስቴር በምላሹ የህብረቱን አባል ሀገራት የባህርና የአየር ኃይሎች ሽብርተኛ በማለት እንደሚፈርጅ አስታውቋል። በተጨማሪም ኢራን ይህን እርምጃ የምትወስደው አሜሪካ አብዮታዊ ዘበኛውን በሽብርተኝነት በመፈረጇ ምክንያት በ2019 ባጸደቀችው የአጸፋዊ እርምጃ ህግ መሰረት እንደሆነ ገልጻለች። የአብዮታዊ ዘበኛ እርምጃ ኢራን ከአሜሪካንና ከእስራኤል ጋር ለሚጠበቀው ግጭት በዝግጅት ላይ መሆኗን የሚያሳይ እንደሆነ የተገለጸ ሲሆን መኮንኖቹ በሊባኖስ በሁሉም ግንባሮች በመሰማራት የታጣቂ ቡድኑን ወታደራዊ ዝግጁነት በቅርበት እየመሩ ነው ተብሏል። በተያያዘም የኢራን የውጭ ጉዳይ ሚኒስቴር አብዮታዊ ዘበኛ የሀገሪቱ ይፋዊ ወታደር መዋቅር አካል መሆኑን በመጥቀስ የአውሮፓ ህብረት ውሳኔ በዓለም አቀፍ መርሆች ላይ የተመሰረተ የአጸፋ እርምጃ እንደሚያስከትል አስጠንቅቋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ቀደም ሲል የዕለቱ ዜናዎቻችንን አስደመጥናችሁ። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሬ ተመን እናሳውቃችኋለን። አንድ የአሜሪካን ዶላር በ179 ብር ከ8 ሳንቲም እየተገዛ በ183 ብር ከ66 ሳንቲም እየተሸጠ ይገኛል። ፓውንድ በ234 ብር ከ27 ሳንቲም ሲገዛ በ238 ብር ከ95 ሳንቲም እየተሸጠ ይገኛል። ዩሮ በ204 ብር ከ30 ሳንቲም ሲገዛ በ208 ብር ከ38 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ በ223 ብር ከ80 ሳንቲም ሲገዛ በ228 ብር ከ27 ሳንቲም እየተሸጠ ይገኛል። ድርሃም በ47 ብር ከ90 ሳንቲም ሲገዛ በ48 ብር ከ85 ሳንቲም እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ46 ብር ከ80 ሳንቲም ሲገዛ በ47 ብር ከ73 ሳንቲም እየተሸጠ ይገኛል። የቻይናው ዩሃን በ23 ብር ከ63 ሳንቲም ሲገዛ በ24 ብር ከ10 ሳንቲም እየተሸጠ ይገኛል። የካናዳ ዶላር በ123 ብር ከ52 ሳንቲም ሲገዛ በ125 ብር ከ99 ሳንቲም እየተሸጠ ይገኛል። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን የየካቲት 15 ቀን 2018 ዓ.ም ዕለታዊው ዜናችንን እየተከታተላችሁ አብራችሁን ስለቆያችሁ እናመሰግናለን። ገበያ ሚዲያን በመወዳጀት ቀሪ መረጃዎቻችንንም እንድትከታተሉ ጋበዝናችሁ። ሰናይ ዕለት ይሆንላችሁ። በቀጣይ የት እንገንባለው ስንል ከቃል በላይ በተግባር መገለጥን ጭምር ስለምናውቅበት ነው። የደንበኞችን ፍላጎትና ምርጫ ናቸው በተባሉ ስፍራዎች በሙሉ እንገኛለን። እነሆ የምስራች! አሁንም በአዲስ ስፍራ ብቅ ብለናል። ቴምር ፕሮፐርቲስ የአፍሪካ ዲፕሎማሲ በሚቀመርበት ሰፋፊ ኢንቨስትመንትና ግንባታዎች እየተከናወኑበት በሚገኘው ቡልጋሪያ የሚገኘውን አዲሱን ሳይታችንን እናስተዋውቃችሁ። ባለ 1 መኝታ ከ4.8 ሚሊዮን ብር ጀምሮ እንዲሁም ባለ 2 እና ባለ 3 መኝታ ቤቶችን በተለያየ የካሬ አማራጭ ከ15 እስከ 30 በመቶ እውነተኛ ቅናሽ ለሽያጭ አቅርበናል። ምርጫችን ለቢሮና ለሱቅ የሚሆኑ አፓርትመንቶች ናቸው ካሉም ቢሮ በኪራይ ዋጋ እየሸጥን እንገኛለን። 0990 00 12 12 እናንተን የምናማክርበት ስልካችን ነው። ሃሎ ይበሉን። ቴምር ፕሮፐርቲስ